ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ያለው ፈጣሪ የተመሰገነ ይሁን። ሰብስክራይብ የምታደርጉ የምታበረታቱኝ አመሰግናለሁ። ሁሌም እኔ የምሰራው ቪዲዮ እንደርሳችሁ የደወል ምልክቷን በመጫን ተባበሩኝ። ዛሬ ጓደኞቼ እዚህ ጋራ መጅቡስ ኩዌት ይሰራለሁ፣ ግን ሁሉም አረቦች በጣም የሚወዱት በተለይ አዚማ ምናምን ሲኖር በጣም ተፈላጊ በጣም ተወዳጅ ምግብ ነው። እኔ ድሮ በፊት ሙሉ በግ ሰርቼ ነበር የማቀርበው አዚማ ሲኖር ማለት ነው። 5 6 10 ዶሮ ሁላ ሰርቼበት አውቃለሁ። ዛሬ ግን እዚህ ጋራ በግማሽ ዶሮ ነው የምሰራው። እኔ ለሁለት ሰው ነው የምሰራው። እዚህ ጋራ የጨመርኩት ቀዝቃዛ ውሃ ነው ለመቀቀል ማለት ነው፣ ዶሮዬን ለመቀቀል። ከዛ ይሄንን ነጩን ነገር ይሄን ዘፍራ ይባላል። ይሄንን በደንብ ማንሳት አለባችሁ፣ ምክንያቱም ይሄ በደንብ ካልተነሳ የምግብ ጣዕም ያጠፋል፣ ያበላሻል ማለት ነው። ግን በመጀመሪያ ዶሯችሁ በሎሚ በጫው በኸል በደንብ ዝብዝፍ አድርጋችሁ ሙልጭ አድርጋችሁ ጠቡ። እኔ እንደዛ አድርጌ አጥቤያለሁ። እንደምታዩት ይሄው ንጹህ ነው። ይሄን ይመስላል ማለት ነው። እዚህ ጋር ይሄንን አውጥቼ ወደ ጎን ደፋዋለሁኝ። ይሄን ካነሳው በኋላ እንደምታዩት ይሄ ባህር መሸከል ነው፣ ግን የኔ በጣም ቢጫ ነው። ይሄ ባህር መሸከሉ ማለት ነው። እኔ እንደውም ልብዛር ነበር የትንሽ የልብዛር ቅመም አረኩበትኝ እንጂ በጣም ቢጫ ነው። እኔ ዘፈራን እርድ ያብዙበት ብቻ አላቅም። እኔ የሰራሁት አይደለም። እኔ ቤት ውስጥ ነበር ማዘጋጀው። የኔ አልቆ ይሄ ተገዝቶ መጥቶልኝ ነው ማለት ነው። እና ቢጫ አድርጎብኛል፣ ግን ቢጫ መሆን የለበትም ነጭ ነው መሆን ያለበት ማለት ነው። እኔም ስላበዛሁት ነው መሰለኝ ቅመሙን። እዚህ ጋር እንግዲህ እንዳያችሁት አንድ የሾርባ ማንኪያ ሙሉ ነው የጨመርኩበት። ይሄ ማንኪያ ጅል ነው፣ የኔ ደግሞ በጣም ትልቅ ነው ለማለት ፈልጌ ነው። እዚህ ጋር እንደምታዩኝ ሎሚ፣ ሄል፣ ምስማር፣ ጉርፍ፣ ወረቃ ይሄንን የማያውቅ የለም መቼም። ይሄንን ጨማምሬ ከደንኩት በሰለልኝ። ከበሰለ በኋላ እዚህ ጋራ ከፈትኩትና ቃሪያ ጨመርኩበት ማለት ነው። ያው ረስቼ ነው ቃሪያ ጨውና ቃሪያ ረስቼ ጨመርኩበትና ድጋሚ እዚህ ጋራ ከድኜ ትንሽ አበስለዋለሁ ማለት ነው። እንደዚህ እንደምታዩት ከለሩን በጣም ነው የቀየረብኝ። በጣም ቢጫ አርጎታል። ቢጫ መሆን የለበትም በፍጹም ነጭ ነው መሆን ያለበት ማለት ነው። ከዛ ከበሰለልኝ በኋላ እንደዚህ ዶሮውን አውጥቼ እዚህ ሳህኔ ላይ አርጊያት፣ ከፈለጋችሁ በዘይት መጥበስ ትችላላችሁ። ከፈለጋችሁ ደግሞ ዶሮዋን አሁን ስቀመማታ ያላችሁ ቀመማችሁ ከጨረሳችሁ በኋላ ከላይ በኦቨንም ማድረቅ ትችላላችሁ። እኔ ግን በዘይት ነው የጠበስኩትኝ። እናንተ እንደሙዳችሁ ደስ እንደሚላችሁ ስሩ፣ ይሄዳል። ብዙ ጊዜ እኔ በዘይት ነው የምጠብሰው፣ በዘይት ጠብሼ ነው የምሰራው ማለት ነው። እናም እዛ ጋር በደንብ ብስል ብላም ባታበስባት ችግር የለውም፣ ምክንያቱም በዘይት ስለምጠብሱ ማለት ነው። ከዛ እዚህ ጋራ ቅቤ ያረጋለሁ እኔ ሳምና። እናንተ የገበታ ቅቤ ካላችሁም መጨመር ትችላላችሁ ማለት ነው። ዋቴቨር ሰምና አረቢም ካላችሁ ይቻላል። በዘይት ዘይቱንም ካላችሁ ትችላላችሁ። እዚች ጋራ ሄል ነው ያረኩትኝ። ሄል መጥሁን የተፈጨ ሄል። እሺ፣ እዚህ ጋራ ነጭ ሽንኩርትና ጅንጅብል አንድ ላይ አብሮ የተፈጨ እንደዚህ አንድ ማንኪያ ጨመርኩበት። ከዛ ይሄንን እንደዚህ ትንሽ አቅላለዋለሁኝ። እንደምታዩት እያሳያችሁ ነው። እንደዚህ ካሜራው ረቅ ስላለ ነው። ለምን ስልኬን እሳቱና ስልክ አንድ ላይ ስለማይሄድ ራቅ አድርጌ ነው የሚቀርጸው፣ ለዛ ነው። እዚህ ጋር አሁን ሩዝ ለመቀቀል ነው ያችን ያረኩት ማለት ነው። መረቁ ስለማልደፈው አስፈላጊ ስለሆነ እንደዚህ ጨምሬዋለሁ ማለት ነው። እንዳይበዛባችሁ እናንተ በምትሰሩት ሩዝ መጠን ልክ መስራት ትችላላችሁ። እኔ በስመቲን ራይዝ ሩዝ አንደኛውን ሩዝ ነው የምሰራው። ያ ማለት ውሃ ያነሳል። እንዳይበዛባችሁ ጥንቃቄ አድርጉ። ከዛ እነዚህ ቅመሞቹ ዝም ብዬ እነዚህ ወረቀቶቹንና ቃሪያውን ያንን ሄሉን መልሰዋለሁ ወደ ድስቱ ማለት ነው። ሌላውን ሽንኩርቱንና ትንሾቹን ነገር አላስገባውም ማለት ነው። ይሄ እንደዚህ ያረኩት ሩዝ ለመቀቀል ነው። እዚህ ጋራ ዶሮውን ስቀቅሉ ጫው ስላረጋችሁ ሩዙን ስትቀቅሉ ጫው እንዳይፈሳፋችሁ ተጠንቀቁ። ብዙዎቹ አረቦች ጫው አይወዱም። እንደምታውቁት አረቦች በመድኃኒት ነው የሚኖሩት። እንደው እግዚአብሔር ይሆናቸው እንጂ እኔ እነሱ ሳይ ተመስገን ነው የምለው። ማርያምን የተለያየ አይነት መድኃኒት የሚጠቀሙት ብዛቱ የሆነች እንግዳኛ ገመታ ማርያምን ፌስታል ሙሉ ትልቅ ፌስታል ሙሉ መድኃኒት ነው ይዛ የመጣችውና አሳዘነች ማርያምን።
ወደ ውስጤ ነው የተላወሰው። በቃ ይሄን እየዋጥኩ ነው ያለሁት ምናምን አለችኝና አሳዘነችኝ። የምር በጣም ያሳዘነችኝ። እዚህ ጋራ ውዶቼ ይሄ ፋብሪካ ነው። ከውስጥ ያለው ዘይት ነው። ቅቤም ፈልጋችሁት መጠቀም ትችላላችሁ። ከሳህኗ ውስጥ ያለው ቅቤ መጠቀም ትችላላችሁ እናንተ፣ ወይ ዘይት የፈለጋችሁት ማድረግ ይቻላል። ችግር የለውም ማለት ነው። ይሄንን ዶሮዋን ለመቀባት ፈልጌ ነው እና ቅመም እዚህ ውስጥ ጨምሬያለሁ። ቅመም ያረኩት ቅድም ዶሮዋን ስቀቅል ያረኩትን ቅመም ማለት ነው። ባህር መሸከል ያልኳችሁ ማለት ነው። የኔ በጣም ቢጫ ሆኖብኛል። ሲመጣም እንደዛ ነው፣ ቢጫ ነው። እስከዛሬ ግን እንደዛ ነበር የሚመጣልኝ። እንዴት ነው እንደ ባህር መሸክ እንትን እንደ ልብዛር አይነት ነገር ነበር። ይሄ በጣም እርድ ይበዛበታል፣ ግን ትንሽ መጨመር ነበረብኝ። እኔም እንደ ልማዴ ያው ስለምሰራ ሁሌም እንደዛ ስለሆነ እጄ የለመደው ነው የጨመርኩት። ሩዙ ቢጫ ሆኖብኛል እላችሁ ፈልጌ ነው። ሩዙ ቢጫ መሆን የለበትም፣ ነጭ ነው መሆን ያለበት። እናንተ ነጭ አርግታችሁ እንዲሰሩት ነው ይሄን የምነግራችሁ። አይ ነው ግን ሌላ ቀን ልሰራው እችላለሁ፣ ችግር የለም። እኛ ቤት በጣም ስለሚወደድ ስለምታዘዝ ወይ በስጋ ልሰራው እችላለሁ። የዛኔ በደንብ ታዩታላችሁ። ግን ትክክለኛ አሰራሩ ይሄ ነው። በጣም የሚወደድ ምግብ ነው። ማንኛውም አረቦች ነው የሚወዱት። እዚህ ጋር ሀሹ ለመስራት ሽንኩርት እንደዚህ እየከተፍኩኝ ነው። የተላጠ ሽንኩርት ስለነበረኝ ሁለቱንም ራስ ሽንኩርት ተጠቀምኩት ማለት ነው። አንድ ብታረጉት በቂ ነው፣ ይበቃል። በዛውም እኔ ለሁለት ሰው ነው የሰራሁት። አንድ ራሱ በቂ ናት እና የተላጠ ስለነበረ ብቻ ሁለቱን ጨመርኩት ማለት ነው። ሽንኩርቱ ብዙ ነው ምናምን ደግሞ እንዳትሉ፣ ግን ያው ዶሮ ስለሆነች ሽንኩርቱ ቢበዛም ኖርማል ነው፣ ችግር የለውም ማለት ነው። እንደነገርኳችሁ ዶሮአችሁን ከፈለጋችሁ በኦቨን ከፈለጋችሁ በዘይት ማለት መጥበስ ትችላላችሁ ማለት ነው። እናንተ እንደምትወዱት እንደ ቀኝ እንደሚሆንላችሁ ለስራችሁ ስሩ ማለት ነው። እና በጣም ተወዳጅ ምግብ ነው። በጣም ከመጅቡስ አስሊው ቀጥሎ መጅቡስ አስሊ የኩዌቶች ይሄ በጣም አሪፍ ነው። በጣም ተወዳጅ ነው። ሁሉም አረቦች ነው የሚወዱት። በእጅ እኮ ሽንኩርት ብዙ አልከትፍም እኔ እና አንድ ራስ ብትሆን በማሽን ነው የምትፈጨው። ፐርፌክት አይደለሁም ከተፋ ላይ፣ ግን ያው እንደምታዩኝ ከተፍኳት ማለት ነው። እዛች መጥበሻዬን እንትን ብያለሁ፣ ሳትለኩሽበታለሁኝ። እዚህ ጋር ስፈልጉ ዘይቱን፣ ስፈልጉ ቅቤ፣ ስፈልጉ ዘይት በኖርማል አዲ መጠቀም ትችላላችሁ ማለት ነው። ምንም ችግር የለውም። ቤት ያፈራውን እናንተ መስራት እንደምትፈልጉት ሰዎቻችሁ እንደሚወዱ እናንተም እንደምትፈልጉት እንደምትወዱት መስራት መደረግ ይችላል ማለት ነው። ምንም ችግር የለውም። እዛ እንደምታዩ ድቅቅ እንዲልልኝ እንደዚህ ድቅቅ አደረኩትኝ። ለምን በማሽኗ ሁሌም በጣም ድቅቅ ያለ ስለሆነ የምከትፈው እንደ ማሽኗ ለማስመሰል ፈልጌ ነው። ያው እንደምታዩ ዘይት ነው የተጠቀምኩት እኔም። ባታበዙት መልካም ነው ዘይቱን እዚች ጋር፣ ምክንያቱም ላሹ ስለሆነ ከላይ ከሩዙ በላይ ስለሚደረግ ማለት ነው ውዶቼ። በጣም በጣም ተወዳጅ ምግብ ነው። ያው እዚች ጋር ቅቤ ጨመርኩበት ትንሽዬ፣ በቅቤ ስለጨመርኩ ነው እኔ ስላለኝም ነው። ባይኖረኝ በዘይት ብቻ ነው የምሰራው፣ ወይም ዘይቱን ብቻ ልሰራ እችላለሁ። እንደምታዩ ሽንኩርቴን ጭምር አረኩኝ። አሁን ጥብስ አደርገዋለሁ ሽንኩርቴን። ጥብስ አደርጋታለሁ። እንደዚህ ማቁላላት ማለት ነው። እንዲበስልላችሁ እዚህ ጋር ሽንኩርቱ ጫው ትንሽዬ ከላይ መነስነስ ይቻላል፣ ምን ችግር የለውም ማለት ነው። ያው እጨምርበታለሁ እንዲበስልልኝ ነው ቶሎ። ይሄ ከበሰለ እዚች ጋራ እንደዚህ ጥብስ አድርጋታለሁ። ሽንኩርታችሁን በደንብ አብስሉት ለሀሹ ስለሆነ ማለት ነው። እነዚህ ቅመሞቹ እዛ ጋር ከጨመርኩት ዶሮዋን ስቀቅል ከጨመርኩት እዚህ ውስጥ የሌለው ፋብሪካ ብቻ ነው። የሚያቃጥል ስፓይሲ ነገርን ጨምር ካላችሁ መጨመር ትችላላችሁ፣ ችግር የለውም።
ከዛ እንደዚህ አረጋቸዋለሁ። እንደዚህ ጥብስ አረገዋለሁ። አሁን እዚህ ጋር እኔ የተቀቀለ አተር አለኝ፣ እሱን እጨምርበታለሁ እና እንዲሁም ሐሙስ ሽምብራ የተቀቀለ ማለት ነው ዶቺ። ይሄው እንደዚህ ጨምሬ እንትን እላለሁ፣ ጠብስ አደርገዋለሁ ማለት ነው። እናም የዚህን የአተሩን ውሃ በዛ በምታወጡበት ጭልፋ 1-2 ማድረግ አለባችሁ ማለት ነው። አሁን እንደዚህ ይኸው ጥብስ እያረኩት ነው። አሰራሩም ቅልል ያለ ነው፣ ፍጥን ያለ ነው። ቶሎ ቶሎ ከሰራችሁት እዚች ጋራ እርድ ትንሽ ጨመርኩበትኝ። የዘፈራን እንትን ፓውደር መጠቀም ትችላላችሁ፣ ወይም ዘፈራን ያላችሁ እርድም ከሆነ እርድ መጨመር ትችላላችሁ። ትንሽ ቢጫ ከለር እንዲሆን ነው። እዛይቺ እዚህ ጋር የጨመርኳት ዘቢብ ናት። ዘቢብ እኔ ስለሌለኝ ነው፣ ካላችሁ እናንተ በርከት አድርጉ። ይሄ የተቀቀለ ሐሙስ ወይም ሽምብራ ነው። በርከት አድርጋችሁ መጨመር ትችላላችሁ። ዘቢብ ስለሌለኝ ያው ትንሽ አድርጌበታለሁ ማለት ነው። ከዛ ይሄንን እንደዚህ ጥብስ አደርጋለሁ። እንደዚህ ጠብ ካለብኝ ቶሎ ነው ብሎ ለምን እዚህ ጋር ቢጫ ሆኖ እንዳይቀርብኝ ነው። እርድ አይለቅም ቶሎ ታውቃላችሁ። ይሄው እንደምታዩኝ ውሃውን ጨመርኩበት። በዚች እንደዛ አርግታችሁ 1-2 ከጨመራችሁ በቂ ነው። ትንሽ በእንትን ለማቁላላት ያክል ነው። እንደዚህ ታረጉና እሳታችሁን ቀነስ አድርጋችሁ ጥብስ ታረጓታላችሁ ማለት ነው። ዞሮ ዞሮ ደረቅ ሀሹ ነው የሚሆነው። ሀሹ ማለት ስጎ ወይም ደግሞ ከላይ የሚደረግ ማንኛውም ነገር ሀሹ ይባላል። እዛ ይሄው ዶሮዬን አንስቼ እኔ ጠብሳታለሁ በዘይት ማለት ነው። ጥንቃቄ አድርጉ። ተቀቅላ ስለሆነ የምትጠብሷት ወይንም ማጥለያ ላይ ምናምን አድርጎ መጀመሪያ ውሃ ተፈናጥሮ ዘይት እንትን እንዳይልባችሁ ማለት ነው። እዚህ ጋር ቦታ እያቀያየርኩኝ ነው። አያችሁ ሩዙ እንደዚህ ነጭ ነው መሆን ያለበት ሩዙ ማለት ነው። እኔ ግን ትንሽ ቢጫ ሆኖብኛል ብዬ አስባለሁ። ብዙ አይደለም ግን ትንሽ በጣም እንደጠበቅኩትና እንደ ፍላጎቴ አልሆነልኝም። ነጭ ነው መሆን ያለበት መጅቡስ። ለነገሩ መጅቡስ የሰራሁት አለ መሰለኝ ቲክቶክ እዚህ ላይ የለቀኩት አለ። በዶሮም በስጋም ሰርቻለሁ፣ ግን የኢማራት አሰራር ነው የሰራሁት ያ ሁለቱ። ከዛ ከሩዛችሁ ላይ እዚህ ጋር ቀነሳ አድርጋችሁ የሰራችሁት ሀሹ ላይ እንደዚህ ታቀላቅላላችሁ ማለት ነው። ሽቶች ቅመም ይሄ ነው አያችሁ እንዴት ቢጫ እንደሆነ፣ 7 ስፓይሲ ማለት ነው። ባህር መሸከል ያረቦች በጣም ቢጫ ነው ሲመጣም እንደዛ ነውና ትንሽ ማራያችሁ ብዙ ከለር ይቀይራል፣ በጣም ይለውጣል። እዚህ ጋራ 2 ቦታ ተከፈለች ማለት ነው ዶሮ እና ችግር የለውም። ትፈልጉም እንደዚህ ቆራርጣችሁ መቀቀል ይቻላል፣ ምንም ችግር የለውም። ዶሮዋን ማለት ነው ፈልጉ እንደዚህ 2 ቦታ 4 ቦታ ቆርጣችሁ ፈልጉ 1 ቦታ እናንተ እንደምትፈልጉት ይሆናል። እኔ ግን አብዛኛውን ወይ 2 ቦታ ወይ እንደዚህ 1 ቦታ ነው ማደርጋት ማለት ነው። መጅቡስ ሲሰሩ እንደዚህ ታፋና እግሯን አንድ ላይ ይሰድሉን እና ክንፏን አንድ ላይ ማለት ነው። 2 ቦታ መቁረጥ ማለት ነው። ይሄ ወደ ድስቴ አሽውን እንደዚህ አደርግበትና ዶሮዋንም እዛው ድስት ውስጥ አድርጌ ለ5 ደቂቃ እሳት ቅንስ አድርጌ ክድ እናደርገዋለሁኝ። እዚህ ጋራ ፋህም ወይም ማጠን ትችላላችሁ።
እሳት ከሰል አቀጣጥላችሁ ዘይት ትደፉበትና ማለት ነው። ለመጅቡስ እንደዛ ይደረጋል። ወይም ደግሞ ማንኛውንም ምግብ ፋህም ማጠን ትችላላችሁ። ደስ የሚል ሽታና ደስ የሚል ጣዕም አለው እንደዛ ሲሆን ምግቡ ማለት ነው። ይኸውላችሁ እንደምታዩት ያን ያክል የተጋነነ ቢጫ አይደለም፣ ግን ደግሞ ሞር ነጭ ቢሆን ተመራጭ ነው። ለዛ ነው እንትን ያልኳችሁ ማለት ነው። ነጭ መሆን አለበት ያልኳችሁ። እና መጅቡስ ነጭ ነው ሲሰራ ማለት ነው። ይሄን ይመስላል ማለት ነው ውዶቼ። ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ምርጥ አሰራር ነው። የዋሻችሁን እንደዚህ አምጣችሁ ጭምር አድርጉበት አስፈላጊ ከሆነ። በመጨረሻም ይሄን ይመስላል ውዶቼ። አይ ነጭ ነው ግን ትንሽ እንትን ብሎብኛል ትንሽ እና ይሄን ይመስላል ውዶቼ። ከወደዳችሁ ላይ ኮሜንት፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናችኋለሁ።